ከአማራ ሚዲያ ኮርፖሬሽን በቀጥታ አቦል ዜናችን እንደቀጠለ ነው። በመግቢያችን ላይ ወደ አስተዋወቅኳችሁ የቀጥታ ጉዳያችን አልፋለሁ። ዓለም በዲጂታል ቴክኖሎጂ በፍጥነት እያደገ ባለበት በዚህ ወቅት የቴክኖሎጂ እውቀትና ተደራሽነት ላይ በትኩረት ከተሰራ የልማት ተወዳዳሪነትን ማረጋገጥ ይቻላል ሲሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ ተናገሩ። የአማራ ክልል ፕላንና ልማት ቢሮ የፕሮጀክት አስተዳደር ሶፍትዌር እያስመረቀ ይገኛል። ሶፍትዌሩ የክልሉን ፕሮጀክቶች አፈጻጸም በቴክኖሎጂ በመታገዝ ለመከታተልና ለመደገፍ እንደሚያስችልም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ዘጋቢያችን ተስፋ ሞላ በቀጥታ መስመራችን ላይ ይገኛል። ከሱ ጋር አጥር ያለ ቆይታ አደርጋለሁ። ተስፋ እንደምን ዋልክ? የመተግበሪያው መመረቅና ወደ ስራ መግባት የሚኖረው ፋይዳ ምንድነው? በተለይ ስራዎችን በቴክኖሎጂ ከማገዝና ከማቀላጠፍ አኳያ። አመሰግናለሁ አብዮት። እንግዲህ ዛሬ የአማራ ክልል ፕላንና ልማት ቢሮ የክልሉን የፕሮጀክቶች አፈጻጸም ለመከታተልና ለመገምገም የሚያስችል የፕሮጀክት አስተዳደር ሲስተም ሶፍትዌር አበልጽጓል። ይህ ሶፍትዌር እንግዲህ የሙከራ ደረጃዎችን ሲያልፍ ቆይቶ ዛሬ በአጠቃላይ የማስጀመሪያ መርሃ ግብር ነው እየተካሄደ የሚገኘው። ከዚህ ሶፍትዌር በተጨማሪ ደግሞ የተቋማትን የአፈጻጸም ሂደት ለመለካትና ለመገምገም የሚያስችል የኬይ ፐርፎርማንስ ኢንዲኬተርስ የተባለ የአፈጻጸም ክትትል መለኪያ ወይም መገምገሚያ ሶፍትዌርን በተጨማሪ አበልጽጎ ስራ ላይ የሙከራ ደረጃውን ሲያስኬድ ቆይቷል። ዛሬ የፕሮጀክት አስተዳደር ስርዓትን ለመመዘን ለመከታተልና ለመደገፍ እንዲሁም የተቋማትን የአፈጻጸም ሂደት ለመከታተልና ለመገምገም የሚያስችሉ እነዚህን ሁለት ሶፍትዌሮች ነው የማስጀመሪያ መርሃ ግብር እያካሄደ የሚገኘው። እንግዲህ እንደሚታወቀው የአማራ ክልል ከዲጂታል ቴክኖሎጂ አጠቃቀም አኳያ ወደ ኋላ የቀረ እንደሆነ ይታወቃል። በዚህ ምክንያት ደግሞ የተለያዩ ተቋማት የአፈጻጸም መረጃዎቻቸውን የሚይዙበት መንገድ ኋላ ቀር ነበረ። ይሄ ደግሞ ለመረጃዎች ብልሽት፣ ብክነት ይዳርግ ነበረ። እንደ ክልል ያሉ ፕሮጀክቶችን በቀላሉ ለመከታተል ለመደገፍና ለማገዝ የሚያስችል እንዲህ አይነት ወጥ የሆነ የመረጃ ቋት ባለመኖሩ ምክንያትም ፕሮጀክቶች በተለያየ መንገድ ሲጓተቱ ቆይቷል። በመጓተታቸው ምክንያት ደግሞ ተጨማሪ በጀት ይጠይቁ ነበረ። የክልሉ የሀብት ብክነት ላይ ከፍተኛ ተጽዕኖ እያሳደረ ነበረ። ፕሮጀክቶቹ በወቅቱ ተጠናቀው ለክልሉ የልማት እንቅስቃሴ ማገዝ ባለባቸው ደረጃ እንዳያግዙም እንቅፋት ሆኗል። ከዚህ አኳያ የክልሉ ኢኮኖሚያዊ እድገት ከስራ እድል ፈጠራ አኳያ እንዲሁም ደግሞ ከመሰረተ ልማት ተደራሽ አኳያ ሰፊ ክፍተት የፈጠረ ነበርና ስለዚህ ዛሬ እንግዲህ የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ እነዚህ የፕሮጀክት አስተዳደር መከታተያ ሶፍትዌሩና የተቋማት የአፈጻጸም መመዘኛ ሶፍትዌር ተግባራዊ መደረጋቸው እንደ ክልል የጋራ የሆነ ወጥ የመረጃ ቋት እንዲኖር ያደርጋል። ፕሮጀክቶችን ለመከታተል ደግሞ ከላይኛው ማለትም ከክልሉ ፕሬዚዳንት ጀምሮ ውሳኔ ሰጪ ሆኑ አፈጻጸሞችን ወይም ተቋማትን የሚከታተሉ አካላት በቅርቡ እነዚህን የፕሮጀክቱን የአፈጻጸም ሁኔታ መከታተል የሚችሉበት ሶፍትዌር ስለሆነ ድጋፍ የሚያስፈልጋቸውን ፕሮጀክቶች ድጋፍ በማድረግ በፍጥነት በተያዘላቸው ጊዜ በተያዘላቸው በጀት እንዲፈጸሙ በማድረግ ለክልሉ ልማት አዎንታዊ አስተዋጽኦ ማድረግ እንዲችሉ ለመከታተል ትልቅ እድገት ትልቅ አጋዥ ይሆናሉ የተባለው የተቋማት መከታተያ አፈጻጸም መገምገሚያ የኬፒአይ የተባለው ወይም ኬይ ፐርፎርማንስ ኢንዲኬተርስ የተባለው ሶፍትዌርም እንደዚሁ ተቋማት ከዚህ ቀደም የነበራቸውን አሰራር በመከታተል አፈጻጸማቸው ምን ላይ ነው የሚገኘው በሚል ደረጃ በመገምገም ደከም ያሉትን በማገዝ ማበረታት፣ ጠንካራዎቹን ደግሞ በመሸለም በማበረታታት ጥሩ አስተዋጽኦ እንደሚኖር ነው እንግዲህ ዶክተር ደመቀ ቦሩ ይህንን ጉዳይ አስመልክተው የተናገሩት። በዚህ የሶፍትዌሮቹ ስራ ማስጀመሪያ መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ በበኩላቸው ዓለም እንግዲህ በጣም በፍጥነት በዲጂታል ቴክኖሎጂ እያደገ ነው የሚገኘው። የአማራ ክልል ደግሞ ዘርፈ ብዙ የመልማት ጸጋዎች አሉት። እነዚህ የመልማት ጸጋዎች ደግሞ መሰረት ተደርጎ ኢኮኖሚያዊ እድገቱ ሊመጣ የሚችለው ክልሉ የዲጂታል ቴክኖሎጂ አጠቃቀምን ማሳደግ ሲቻል ነው። ስለዚህም እንደ ክልል ያለብን የዲጂታል አጠቃቀም እውቀታችንን ትኩረት ሰጠን መስራት መቻል አለብን። ተቋማት ከወረቀት ንክኪና ከኋላ ቀር አሰራር ወጣ ባለመንገድ ዘመናዊ የዲጂታል ቴክኖሎጂ አጠቃቀምን መሰረት አድርጎ ስራቸውን መረጃዎቻቸውን በዚያ መመዘን ማስተላለፍ እንዲችሉ ትልቅ ትኩረት ተሰጥቶ መሰራት መቻል አለበት። እንደ ክልል የ25 ዓመት አሻጋሪ የልማት እቅድ ታቅዶ ወደ ስራ ተገብቷል። ይህን የልማት እቅድ ተግባራዊ ማድረግና የታሰበው
እድገት መምጣት የሚችለው ደግሞ እንዲህ አይነት ዲጂታል የቴክኖሎጂ ስርዓቶችን በማበልጸግ ወደ ስራ ስናስገባና እውቀታችንን በዚያ ልክ ስናሳድግ መሆኑን እንግዲህ ዶክተር ድረስ ተናግረዋል። በአጠቃላይ የፕሮጀክት አፈጻጸም ሶፍትዌሩና የተቋማት የአፈጻጸም መገምገሚያ ሶፍትዌሮቹ በተቋማት ደረጃ የተጠያቂነትና የግልጽነት አሰራር ስርዓት እንዲኖር፣ ብልሹ አሰራሮች እንዲወገዱ፣ የሀብት ብክነትን በማስወገድ ፕሮጀክቶች ተብሎ ተጠናቀው የስራ ዕድል ፈጠራ ላይ ከፍተኛ አዎንታዊ ሚና እንዲኖራቸው እንደ ክልል ያለን የልማት እንቅስቃሴ ፈጣንና ዓለም አቀፍ ተወዳዳሪ እንድንሆን የሚያስችሉ ዘመናዊ አሰራሮች መሆናቸው ነው እንግዲህ የተገለጸው። ሌሎች ተቋማት ደግሞ እንግዲህ አጠቃላይ አሰራራቸውን ከወረቀት ንክኪ ነፃ በሆነ መንገድ በእንደዚህ አይነት ዲጂታል የሶፍትዌር ቴክኖሎጂዎችን በማበልጸግ መስራት እንደሚገባቸው ነው በመድረኩ የተመላከተው። አብዮት፣ ለአሁኑ ያለኝ መረጃ ይህንን ይመስላል። ተስፋ ሞላ ከባህር ዳር በቀጥታ መስመር ተገኝተ ለሰጠህን ማብራሪያ ከልብ እናመሰግናለን። መልካም ጊዜ ይሁንልህ።